እንትን ባህሪ የሚባል ገሬጄ ሰርቼ በላኩት ብር እሱ ደግሞ እሱ ምን አደረገ ግን ምን ማለታችሁ አይቀርምና በመጀመሪያ ደረጃ በመላው አረብ ሀገር ላይ ደፋ ቀና ብላችሁ ላባችሁን ጠብ አድርጋችሁ እረፍት ሳያምራችሁ እንቅልፍ ሳያምራችሁ ለነገ ህይወታችሁን ለማሳመር ብላችሁ የምትሰሩቶቼ ጥንቃቄ አድርጉ እላለሁኝ ማለት ነው። ባለፈውም በሰራሁት ቪዲዮ ላይ ምን አላችሁኝ? ታዲያ ገንዘባችንን የት እናስቀምጥ፣ ምን እናድርግ፣ እንዴት ሴፍ እናድርግ ብላችሁ ተናግራችሁኛል። ስለሱም በሰፊው የምናወራበት ይሆናል። እንዴት ገንዘባችሁን ማስቀመጥ እንደምትችሉ ማለት ነው። ቀጥታ ደግሞ ወደ ቪዲዮ ከመግባቴ በፊት ላይክ እና ሼር ሰብስክራይብ አድርጉልኝ ማለት ነው። ቀንጨብ አድርጌ አንድ ቪዲዮ አስደምጫችሁ ነበረ። እቺ እናታችን ለረጅም ዓመታት ባህሬን የሚባል አገር ሰርታ ለባሏ ብር እየላከች ነበረ። ያ ባሏ ደግሞ ለረጅም ዓመታት እኮ ነው፣ ትላልቅ ልጆች አሏት በነገራችን ላይ። ያ ሰውዬ ደግሞ ምን ያደርጋታል መሰላችሁ? በእሷ በላከችው ብር ድል ባለ ሰርክ እልል ብሎ ተዳረበት ማለት ነው። ልጆቹን በተናቸው፣ ልጆቹን አሰቃያቸው። አሁን እሷ እንግዲህ ትልቅ ሰው ሆና በስተርጅና ወደ ሀገር ቤት ስትገባ በሱስም ቤቷ የገዛም ምንም የተገዛውን ነገር ብሯንም ምንም ነገር አላገኘችም። እንግዲህ እንደምታውቋት ሶሻል ሚዲያ ላይ መጥታለች ማለት ነው። በነገራችን ላይ የሆነ ነገር ከጠፋ በኋላ ሶሻል ሚዲያ ብትወጡ ብትከሰሱ የምትጎዱት እናንተ ራሳችሁ ናችሁ እንጂ በአሁኑ ሰዓት ህጉ ራሱ እኛን እየረዳን ስላልሆነ እባካችሁ ቅድመ ጥንቃቄ አድርጉ ለማለት እወዳለሁ ማለት ነው። ባለፈው ደግሞ ምን አላችሁኝ? ገንዘቤን እንዴት አላስቀምጥ? ባለፈው ያልኳችሁ ለቤተሰብ ስትልኩ ቆጥቡ ብራችሁን። ለቤተሰብ ብር አምጡ ሲላችሁ 40 ሺህ ብር 50 ሺህ ብር አትላኩ። ለቤተሰብ ስንት እንደሚያስፈልገው አውቃችሁ ላኩ። ሂሳብ ስሩ። ለምን እንደምትልኩ እወቁ። ቅድመ ለራሳችሁ ሴፍ አድርጉ። ቅድመ ለራሳችሁ የሆነ ነገር አድርጉ ብዬ ተናግሬ ነበረ ማለት ነው። እና እንዴት ነው እናንተ ገንዘብ ማስቀመጥ የምትችሉት? እንግዲህ ገንዘባችሁን እራሳችሁ ጋር ማጠራቀም ትችላላችሁ። ጥንቃቄ አድርጋችሁ እራሳችሁ ጋር ወይም ለሻንጣችሁ ቁልፍ ገዝታችሁ ብቻ በምንም ታምር እራሳችሁ ጋር ሴፍ ማድረግ አለባችሁ። ሁል ጊዜም ለምሳሌ 40 ሺህ ብርና 50 ሺህ ብር ቤተሰብ ጋር ልካችሁ አስቀምጡልኝ ብትሉ ማንም አይሰማችሁ። ደግሞ በነገራችን ላይ እኛ ለምሳሌ አረብ ሀገር ካለን ቤተሰቦቻችን ሌሎች ሰዎች ሀብታም ናቸው ብለው ነው የሚያስቡት። ለብድር ሁላ የሆነ ነገር ሲፈጠር ሁላ እነሱ ቤት ነው መጥተው ብድር ስጡኝ፣ ብድር አበድሩኝ። ለምንድን ነው? እናንተ እዚያ አረብ ሀገር ላይ ስላላችሁ። ምክንያቱም እናንተ የምትከፍሉትን ዋጋ እነሱ ስለማያውቁ ማለት ነው። በቃ እኛ አረብ ሀገር መኖራችን እኛ ተመችቶን እኛ ተንደላቀን ምንኖር ስለሚመስላቸው ማለት ነው። ስለዚህ እናንተ ምንድነው የምታደርጉት? ገንዘቡ ምንም የማያረግ ከሆነ ኢትዮጵያ መላክ የለበትም። ለቤተሰባችሁም ቀንጠስ እያረጋችሁ በትንሹ በስሱ እየላክለካችሁ ራሳችሁ ጋር የሆነ ነገር መግዛት እስኪችል ድረስ ብራችሁን በደንብ ጥርቀም አድርጎ። እዚህ ሀገር እኮ 100,000 ሪያል ወይም 100,000 ድርሃም ብታስቀምጡት ወላሂ ብር ያላችሁ ራሷ አትመስሉም። ራሳችሁ መደበቅ መሰተር ካወቃችሁ ማለት ነው። ያን ያህል ደግሞ ኮንትራት ቤት ያላችሁ ጠፍታችሁ የምትሰሩ አንድ ነገር ልንገራችሁ። ለምሳሌ ለረጅም ዓመታት አረብ ሀገር እየተበሉ ከመቆየት እየተጋጡ የላካችሁትን ብር እየጠፋባችሁ ከምትኖሩ ጥሩ ቤተሰብ እንደሌላችሁ ካወቃችሁ በገንዘባችሁ አጠራቅማችሁ በላካችሁት ብር ምንም ነገር የማያረጉላችሁ ከሆነ የምታምኑት ሰው ከሌላችሁ ስደት ነው። ቅንጥስ ብላችሁ ሀገራችሁ እጅ ሰጥታችሁ ገብታችሁ የራሳችሁ አካውንት ኢንተርናሽናል አካውንት ከፍታችሁ መመለስና ሌላ ሀገር መሄድ ትችላላችሁ። ሌላ ሀገርም ብትፈልጉ ጠፍታችሁ ጥፉ አልላችሁም፣ ግን ብትፈልጉ ኤክስፒሪየንስ አላችሁ በጥሩ ደሞዝ ሌላ ሀገር ላይ ሄዳችሁ መስራት ሴፍ ማድረግ ትችላላችሁ። ለምሳሌ አሁን ህገወጥ ሆናችሁ 2000 ሪያል ቢከፈላችሁ የእናንተ ብር ግን ያ 2000 ብር ምንም አይነት በህይወታችሁ ውስጥ ለውጥ የማያመጣ ከሆነ ምንድነው ትርፉ? ምንድነው? ለምሳሌ ሴፍ የማይሆን ከሆነ ልካችሁት የሚያጥፉባችሁ ከሆነ ምንድነው ጥቅሙ? ጥቅም የለውም። ስለዚህ መልፋትሽ መድከምሽ ካልቀረ መለወጥ ስላለብሽ ቀጥታ ኢትዮጵያ ሄደሽ ህጋዊ ሆነሽ በህገ ወጥ ከሆናችሁ ሄዳችሁ ብዙ እህቶች አሁን ኮንትራት ቤት ያሉ እህቶቼ እኔ መሄድ አልፈልግም ምናምን ይላሉ። ወላሂ ሂዱ፣ እድሉን ካገኛችሁ። ስፔሻሊ ኮንትራት ቤት የምትሰሩ እህቶቼ የመሄድ እድሉ ካገኛችሁ ሂዱና ኢንተርናሽናል አካውንት ከፍታችሁ ተመለሱ። ለምን? በጣም ብዙ እህቶች አሁን ይመጡና እኔ ላይቭ ስገባ ቲክታክ ላይ ብዙ ጊዜ ኩርቱ ዩቲዩብ ነው የሚለው ቲክታኬን፣ እዛም መከተል የምትፈልጉ ማለት ነው። ይመጡና 2 ዓመት ጨርሻለሁ ብር የለኝም እና መሳፈር አልፈልግም። የሳውዲ መዳሞች ደግሞ ታውቃላችሁ ቢሮ መውሰድ አይፈልጉም። ቀጥታ እናንተን ምሰሩ ከሆነ ማሰሩ ከሆነ ቀጥታ ማሳፈር ነው የሚፈልጉት ማለት ነውና
ስለዚህ እናንተ ጥሩ አጋጣሚ ነው እመልሳለሁ ብላችሁ ወይም ደግሞ ትኬት አስቆርጣቻቸው ሄዳችሁ ኢንተርናሽናል አካውንት ከፍታችሁ በስማችሁ መምጣት፣ ደሞዛችሁ ቅብል ስታረጉ ወደ ኢትዮጵያ ባንካችሁ ማስገባት። ኢትዮጵያ ባንክ ማለት ነው ኢንተርናሽናል ሞባይል ባንኪንግ። በስልካችሁ አሪፍ ስልክ ገዝታችሁ ስትሄዱ፣ አሪፍ ስልክ ኦሪጂናል ስልክ ማለት ለምን እዛ ከፍታችሁ ስትመጡ ስልኩ አይበላሽባችሁ። ስልኩ ደግሞ ምን ታረጉታላችሁ? ይሄ የእናንተ አካውንታችሁ ምናምን ኢሜይላችሁ ያለበትን ስልክ ታስቀምጡታላችሁ እንዳይበላሽባችሁ። ሌላ ደግሞ የስራ መዳም ስትደውል ምናምን የምታነሱት ስልክ ሌላ ስልክ ትገዛላችሁ ማለት ነው። በ200 ሪያል በ150 ሪያል ቀለል ያለ ስልክ ትገዛላችሁ ማለት ነው። ለምን ኢሜይሉ ምናምን እንዳይጠፋባችሁ፣ ስልኩ ስክሪኑ እንዳይሰበርባችሁ ማለት ነው። ሴፍ የሆነ አካውንት ከፍታችሁ የፈለጋችሁት ሀገር ሄዳችሁ ብትፈልጉ መጥፋት፣ ብትፈልጉ ህጋዊ ሆናችሁ መስራት የሚሻላችሁን እናንተ መምረጥ ትችላላችሁ ማለት ነው። እና ለምንድን ነው አሁን 2 ዓመት ቆይተው መሳፈር አልፈልግም ግን መዳሜ ልታሳፍረኝ ነው ቢሮ ልትወስደኝ አልቻለችም ምናምን የሚሉት? ለምንድን ነው? 2 ዓመት ሙሉ የለፉበት ገንዘብ ስለተበሉ፣ ገባችሁ? ስለተበሉ ቤተሰብ ሲልቁ ስላጠፋባቸው ነው። ቤተሰብ እኮ እነሱ አረብ ሀገር ከመምጣታቸው በፊትም ኖረዋል እኮ እንደምንም አድርገው ህይወትን ኖረዋታል። ከመኖርም አልፈው ተርፎ ለራሳቸው ይቅርና ልጆቻቸውን አስተምረዋል፣ አኑረዋል፣ አሳድገዋል። ገባችሁ? ግን እዚህ ጋር እናንተ ራሳችሁ ሳትለወጡ ቅድማ ግን ቤተሰብ መለወጥ አለብኝ ማለት ይሄ ሞኝነትና ፋራነት ነው ብዬ ነው ማስበው ማለት ነው። ምክንያቱም የእናንተ እድሜ እየሄደ ነው። ለምሳሌ ስፔሻሊ ምንም አይነት ሰርተን ለውጥ ማናመጣ ከሆነ ቶሎ ነው የምናረጀው። እንናደዳለን፣ እናለቅሳለን፣ እንቆጫለን፣ ተስፋ እንቆርጣለን፣ ብቸኝነት ይሰማናል። ብዙ ተስፋ አይኖርም። ተስፋ የሌለው ሰው ደግሞ እንደሞተ ሰው ቁጠሩት ማለት ነው። ስለዚህ ጥሩ ቤተሰብ የሌላችሁ፣ ሴፍ የሚያደርግ ቤተሰብ የሌላችሁ፣ እዚህ ባላችሁበት ሀገር ደግሞ እኔ እጄ ላይ ብር ባጠራቅም ይጠፋብኛል፣ እሰረቃለሁ ብላችሁ የምታስቡ ከሆነ አገር ቤት ህገወጥም ሆንሽ ህጋዊ ሆንሽ ቀጥ ለጥ ብለሽ አገር ቤትሽን ገብተሽ ምንም የሚያስፈራ ነገር የለም፣ ምንም የሚያስደነግጥም ነገር የለም። አገርሽ ነው የምትገቢው። እጅሽ ላይ ብር አለሽ፣ መመለሻ ሌላ ሀገር የምትሄጂበት። ቀጥ ብላችሁ ገብታችሁ ኢንተርናሽናል ሞባይል ባንኪንግ ከፍተሽ እያንዳንድሽ ወደ ሌላ አገር መሰደድ ይቻላል ማለት ነው። ሀባይቢ ወላሂ ምሬን ነው። አትሞኙ። ብራችን ታዲያ ብርሽ የሚይዝልሽ ከሌለ ብርሽ ልከሽ የሚጠፋብሽ ከሆነ እዚህ ሀገር ብር ሰብስበሽ የሚጠፋብሽ ከሆነ ታዲያ ያንቺ ትርጉም ያንቺ አረብ ሀገር መልፋት ምንድን ነው? የቱ ጋ ነው? ጥሩ ቤተሰብ ያለው ሰው ብር ሰብሰብ ጥሩ ቤተሰብ ራሱ ቢባልም ቢኖራችሁ መጀመሪያ ብራችሁ የሆነ ገንዘብ የሆነ ነገር መግዛት የሚችል መሆን አለበት። ራስሽ ጋር 1,500,000 ምናምን ለምሳሌ ክፍለ ሀገር ላይ ከተማ ምናምን አትበሉ። ወጣ ያለ ቦታ ቢሆን ቦታ ግዙ፣ ቤት ግዙ። ከከተማ ውጭ ማለት ነው። ከተማ መሆኑ አይቀርም። ድሮ ዱባይ ምድር እኮ የዛሬ 40 ዓመት እኮ ጫካ ነበረች አሉ። ዱባይ ምድር አሁን የምታብረቀርቅ ማለት ነው። ስለዚህ እናንተ አሁን ገጠር ላይ የሆነ የገበሬ መሬት ምናምን ብትገዙ የዛሬ 10 ዓመት የዛሬ 5 ዓመት እየኖርሽበት እየወለድሽበት